ስለዚህ ስንት የሚጠጉ ወንጌሎች ነበሩ? እሱ አሁን ዋና ዋና የሚባሉትን አስቀመጠ እንጂ ዋና ዋና የሚባሉት 26 ምናምን ብለዋል እንጂ 47 ወንጌሎች ነበሩ። 47 የሚጠጉ ወንጌሎች ነበሩ። ይሄ ሉቃስም ሲጽፍ ልብ አድርጊ ምን አረገ? በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ። ያው ብዙዎች ማለት ቅድም የጻፉት ናቸው። ቅድም የተባሉት ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል ብዙዎች አለ። ብዙዎች ታሪክን አዘጋጅተዋል። እነዚህ ያዘጋጁት ታሪክን ያዘጋጁት ግን የኢየሱስን ሕማማት፣ መሰቀሉን፣ መገረፉን፣ መደብደቡን ይሄንን ሁሉ የሚያወራውን ነገር የለም። ዝም ነው። ኦኬ 40 ምናምኑ ረስተውት አራቱ ብቻ ትዝ ብሏቸው ነው። አስቢ የኢየሱስ እንግዲህ ስቅለት ማለት ለክርስትና ምን እንደሆነ ታውቂያለሽ። ክርስትና ላይ ያለውን የስቅለት ጉዳይ ልብ አድርጊ። ይሄንን ሁሉ ነገር እነዚህ ሁሉ ሰዎች ረስተውት አራቱ ብቻ አስታውሱት ማለት ነው። አራቱ ብቻ በጣም ከባድ ነው። መቅደላዊት ማርያም ረሳችሁ። ልብ አድርጊ። መቅደላዊት ማርያም ረስተው ሉቃስ ያልነበረ አጠገቡ ራሱ ያልነበረ ሰው ሲጀመር ሉቃስም አልጻፈው ዮሐንስም አልጻፈው መጽሐፉን። እነዚህን ሁሉ መጽሐፍቶች አልጻፋቸውም። ማን እንደጻፋቸውም አይታወቅም ሲጀመር። እነዚህ ላይ መጣለሻለሁ። ምስክርም የለም። የአይን ምስክርም አንድ ምስክር የለም። ተግባባን። እነዚህ ሰዎች የጻፉት ከ60 ኤዲ በኋላ ነው። አይታወቅም። ጸሐፊው ራሱ አይታወቅም። እና መጀመሪያ ስለ ኢየሱስ ስቅለት የማያምኑ ሰዎች ነበሩ። ኢየሱስ አልተሰቀለም ሳይሰቀል አድርጓል ብለው የሚያምኑ ሰዎች ነበሩ። ከነዛ መካከል 40 ምናምኑም አልተናገሩም። የለም ዝም። ስለዚህ ኢየሱስ ተሰቅሏል ብለው የነገሩን እነዚህ ሰዎች ማን የነገረን? መጀመሪያ ጸሐፊ ሉቃስ ለመሆኑ ማን የነገረን? ማንም አይታወቅም። ጸሐፊው ማን እንደሆነ ላምጣለሽ። እሱን ጸሐፊያቸው ማን እንደሆኑ አይታወቁም። ተግባባ። እንኳን አይደለም ይሄ ይቅርና ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ማን እንደጻፋቸው ራሱ አይታወቁም። አሁን መጀመሪያ እሱን ሳይሆን ማሳይሽ ላሳይሽ አንድ ጊዜ። መጀመሪያ እነዚህ ጎስፔሎቹ ማን እንደጻፋቸው እስቲ እንያቸው። ለምሳሌ ማን የጻፋቸው? ይሄው አሁን ምን ይላል? the 5 gospels ይላል። the 5 gospels የሚለው መጽሐፉ the Jesus seminar was group of about 50 biblical አለ። ስንት 50 የሚደርሱ 50 የክሪቲሲዝም ስኮላሮች ናቸው። እንግዲህ ክሪቲሲዝም ስኮላር ማለት እንግዲህ የመጽሐፍ ህያሴ ማለት ነው። 50 የባይብል ክሪቲሲዝም ስኮላሮች ናቸው እነዚህ ይሄ መጽሐፍ ያዘጋጁት። አሁን ምን ሊሉና እንየው እስቲ ምን ሊሉና እስቲ እንየው። ይሄው all the gospels አለ። ሁሉም ጎስፔሎች ኦሪጂናሊ ሰርኩሌትድ አናኒመስ ያለ በቃ ጭራሽ አይታወቁም ማለት ጸሐፊያቸው እንዲሁ ዝም ብሎ በቃ ያው authoritative names were later assigned አለ። ከሆነ ጊዜ በኋላ ነው ስም የተሰጣቸው to them by unknown figures in the early church አለ። በኤርሊ ቸርች ላይ በማይታወቁ ሰዎች የማይታወቁ ስሞች ሰጧቸው። በምን in most cases በአብዛኛው ጊዜ the names are guess አለ። ግምቶች ናቸው አብዛኞቹ። ገስ ነው በቃ ዝም ብሎ በግምት ተግባባን። perhaps the result of the poise wish ያለ የሚያስቀምጥበትን ሁኔታ እናያለን። ማርቆስ ወንጌል ማን እንደጻፈው አይታወቅም። ይሄው አናኒመስ ነው። አይታወቅም ማን ጻፊ እንደሆነ። ማን ጻፊያኑ እንደሆኑ በማይታወቁ ሰዎች የተላለፈልን መልእክት ነው ይሄ። ተግባባን። ስለዚህ የመጀመሪያው ነገር ጻፊዎቹ አይታወቁም። እንደገና ደግሞ ምስክርም የለም። የአይን ምስክርም የለም። ተግባባን። ስለዚህ ኢየሱስ ላለመሰቀሉ እነዛ ሁሉ 40 ምናምኑ ወንጌሎች ምን አደረጉ? በ397 ላይ ካርቴጅ ጉባኤ ላይ ምን አደረጉ? እነዛን ሁሉ መጽሐፍቶች አውድቀው ጥለዋቸው እነዛን ሁሉ መጽሐፍቶች ማለት ነው አራቱን ብቻ ካኖናይዝ ያደረጉት ሰዎች ናቸው። እነዛ ምን አደረጉ? ደበቋቸውና አፖክራፋ ብለው ድብቆች አደረጓቸው ማለት ነው። ተግባባን። ስለዚህ አሁን ማን ነው ስልጣን የሰጣቸው? እነዚህን ለመምረጥ ማለት ነው። ተግባባን። እነሱ እንግዲህ ስላሴያውያን ስለሆኑ የራሳቸውንና የፈለጉትን በ397 ከኢየሱስ ከተወለደበት 397ኛው ዓመት ድረስ ማለት ነው ካኖናይዜሽን ሲሰሩ ካኖናይዝ አደረጉት። የኢየሱስን አስተምሮ ታምራቱን እንዲሁም ደግሞ እነዚህ በቃ ወንጌሎች የተባሉትን አንድ ላይ ሰበሰቡና ምን አደረጉ? የህይወት ታሪክ አስቀመጡ። ለዛ ነው እንግዲህ መጽሐፉ ላይ ስናይ ምን ይላል?
እንግዲህ አሁን ከመጽሐፉ ላይ እንግዲህ ታሪክ ብሎ አስቀምጧል። የህይወት ታሪክ ነው ሲጀመር ዘገባው የህይወት ታሪክ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው። መጽሐፉ ራሱ የትውልድ መጽሐፍ ነው። ኢየሱስ የትውልድ መጽሐፍን ከአምላኩ ዘንድ አልሰበከም። ይሄ መጽሐፍ በራሱ የትውልድ መጽሐፍ መሆኑ በራሱ የአምላክ ቃል እንዳይሆን ያደረገውና ኢየሱስ ተሰቅሏል አልተሰቀለም የሚለው የውሸት ታሪክ መሆኑን ታይበታለሽ። ተግባባን? ቤተልሔም እስካሁን ያልኩሽ ግልጽ ነው? አው ገብቶኛል፣ ግን በራሴ ባነበውም ደስ ይለኛል። ከዛ ተመልሼ እጠይቃለሁ ጥያቄ ካለኝ። አንብቢ። ሲጀመር ይሄ ጸሐፊያኑ አይታወቁም። ጸሐፊያኑ እንደማይታወቁ ከመጀመሪያ ጀምሬ አንዴ ላሳይሽ። እሺ ይሄ ነገር ብዙዎች እያያችሁት እየተደነቃችሁ ስለሆነ ክርስቲያኖች በደንብ ተደነቁ። አድናቆታችሁ ይጨምር። ይሄ መደነቃችሁ ሲጨምር ጥሩ ነው። አንቺን አይደለም። እሺ ኦ ማይ ጋድ ወድቄ ነው። የመጽሐፍ ቅዱስ መዝገበ ቃላት ነውና የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው መጽሐፍ which is የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስን ያዘጋጀውም እሱ ነው። እነዚህ መጽሐፍቶቹን በአጠቃላይ ማለት ነው። ምን ብለው አስቀምጡ መሰለሽ? መጽሐፈ መሳፍንት መጽሐፉን የጻፈው ማን እንደሆነ ምን ጊዜ እንደተጻፈ እርግጡ አይታወቅም። እሺ ከዛ ደግሞ ድጋሚ ተመልከች። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ተመልከች። ያው ለምደውታል አሁን ልጆቹ አይታወቅም ነው። የመጽሐፈ ኢዮብ ጸሐፊው ማን እንደነበር አልታወቀም። በቃ እንደዚህ ነው። በቃ ተመልከች። ሰቆቃወ ኤርምያስ እሺ ጸሐፊው ኤርምያስ መሆኑን አለመሆኑ አልተረጋገጠም። ምንም እርግጠኛ አይደሉም። ምንም በቃ የምነግርሽ ነገር እርግጠኛ ነገር የለም። መጽሐፈ ሳሙኤል የሳሙኤል መጽሐፎች እንዳለ ማን እንደጻፋቸው አልተረጋገጠም። እሺ ምንም በቃ ምንም ነው የምልሽ፣ ዋስትና የለውም። ከዛ ደግሞ ዜና መዋዕል ምን አለ? እሺ ምን አለ? ከእዝራ ዘመን በኋላ ያለውን ስለሚያመለክት አለ ምናልባት ሌላ ሰው ጨምሮበት ሊሆን ይችላል። ምናልባት ልብ አድርጊ፣ ምናልባት ምንም እርግጠኛ ጨምሮበት ይሆናል አለ። ማን እንደሆነ አይታወቅም። አሁንም እንግዲህ ልብ አድርጊ። መጽሐፈ ነገሥት ምን አለ? ስለ መጽሐፈ ነገሥት ጸሐፊው ማን እንደነበር አልታወቀም። በጣም ነው የሚያሳዝነው ይሄ ሁሉ ነገር። የኦሪት ጸሐፊያን አቀነባበሯቸው ከጊዜ በኋላ ከምርኮ ዘመን በኋላ አቀረባው። ያው ግምት ነው ደግሞ የሚል ግምት አላቸው። በግምት ነው። አይሽ ምንም ነገር የለም። ያው ዕብራውያን ደግሞ ተመልከች። ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ማወቅ አስቸጋሪ ነው። በቃ ሴት ይሁን ወንድ ትልቅ ይሁን ትንሽ በቃ ምን ሰው ይሁን ሰይጣን ምንም የሚታወቅ ነገር የለም። ምንም ዝም ብለሽ ብቻ መቀበል። የመዝሙረ ዳዊትን መዝሙራቱን ማን እንደሰበሰበው አልታወቀም። እሺ ታዲያ እንዴት ነው? ምናልባት ይሆናል ብሎ ግምት ያስቀምጥልናል። በምናልባት ማለት ነው። እንዴት እንቀበለውሽ? እንዴት አድርገን ነው የምንቀበለው? እንዴት የጠፉ መጽሐፍቶችም አሉ። ለምሳሌ ከዛ ላይ የአሻር መጽሐፍ የሚባል አለ። የአሻር መጽሐፍ በሰለሞን ዘመን የተጻፈ ይመስላል። አይታወቅም፣ እርግጠኛ አይደለም። በኋላ ግን ጠፋ። የት ገባ? ጠፍቶ የት ነው የገባው? ጠፍቶ የተወሰዱት ያው የት ነው የወሰዱት? ልብ አድርጊ፣ በደንብ አድርጉ ክርስቲያኖች ተመልከቱ። የእግዚአብሔር የጦርነት መጽሐፍ የት አለ? ያው የእግዚአብሔር የጦርነት መጽሐፍ እንዲህ ተባለ። በእግዚአብሔር የጦርነት የት አለ? ምንድነው የተባለው? እኔው ለምን ማየት አልቻልንም? በእግዚአብሔር የጦርነት መጽሐፍ ላይ ምን ተባለ? እኔው የት አለ መጽሐፉ? የለም፣ ጠፍቷል። እሺ ምን አለ ሌላ ደግሞ ላሳይሽ። ሌላ ያው እዚህ ጋር ለምሳሌ መጽሐፈ ዜና ላይ ማለት ነው በነብዩ በሸማንያ በባለራእዩ በአዶ የትውልድ ታሪክ መጽሐፍ ተጻፈ አለ። የተጻፈ አይደለምን? የት አለ የነብዩ ሸማንያ የታለ? የት ገባ? የታረጉት? የተወረወሩት? በነብዩ አዶ መጽሐፍ የታለ? ነብዩ አዶ የታለ? ባለራእዩ የታለ? የለም። የት ነው የወሰዱት? ምን አደረጉት? ምን አለ? እሺ ከዛ የአብያም የቀረው ነገርና አካሄዱ የተነገራቸውም ቃሎች በነብዩ በአዶ መጽሐፍ ተጽፏል። የታለ የነብዩ የአዶ መጽሐፍ? የነ ኢሳይያስን መጽሐፍ አስቀምጠው የሌሎቹን መጽሐፍ የተወሰዷቸው የነ አዶ መጽሐፍ የነቢያት መጽሐፍ ምንድነው ያረጓቸው? እንዴት አረጓቸው? በረዟቸው ወይስ ለራሳቸው የሚመቸውን ብቻ ነው ያስቀመጡት? ምንድነው ያረጉት? ተግባባን? በነብዩ በናታን የታለ የነብዩ የናታን ታሪክ መጽሐፍ የታለ? በባለራእዩ የጋድ ታሪክ መጽሐፍ ይላል። የቱ ጋር ነው የተጻፈው? እኔው የለም፣ ምንም ነገር የለም። በነብዩ በናታን መጽሐፍ በባለራእዩ በአዶ በራእይ ታሪክ ተጽፏል። የታለ? ስለዚህ እኔ ወላሂ ነው የምልሽ ይደክመናል። እኔ ያው ገና በጣም ብዙ ነገር ነው ገና ማሳይሽ። ይደክመናል ነው የምልሽ፣ አያልቅም እንደ አይነት ነገር።
ስለዚህ መጽሐፉን አላህ በቁርአን ላይ ምን ብሎ ነገረ መሰለሽ አላህ በቁርአን ላይ ያለን እንንገርሽ ስለዚህ መጽሐፍ አስመልክቶ ማለት ነው ኦልራይት አንድ ጊዜ የታለ ኦኬ ወንጌል ችኮላ አትቸኩል ብያል ነገርኩም ነበር አንተ ሰውዬ አትቸኩል ይደርሳል እሺ ምን አለ መሰለሽ በቁርአናችን አላህ ለኢየሱስ ኢንጂል የተባለ መጽሐፍን ሰጠነው አለ ሰጠነው ኢንጂል የተባለ መጽሐፍን ሰጠነው አለ ኦኬ ጥሩ በሌላ ቦታ ላይም ስትመጪ ምን አለ መሰለሽ ይሄው ሕፃኑም አለ ምን አለ ሱረቱ ለመርየም ምዕራፍ 19 ቁጥር 30 ሕፃኑም አለ እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛል አለ ምንድነው ይሰጠኝ አለ መጽሐፍን ሰጥቶኛል አለ ይሄው መጽሐፍን ሰጥቶኛል ነብይም አድርጎኛል አለ ስለዚህ የተሰጠው መጽሐፍ አለ ማለት ያ የተሰጠው መጽሐፍ ይቅርታ አርጊልንና ቤቴሌምዬ የለም አሁን ተግባባን ያ የተነገረው መጽሐፍ ከአብ ዘንድ የተሰጠው መጽሐፍ እንጂ ሰዎች ከጊዜ በኋላ መተው የጻፉት መጽሐፍ አይደለም ኢየሱስ ምን አለ ከራሴ ያልተናገርኩም ምን አለ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኛል ትእዛዝ ነው የተሰጠው ያ ትእዛዝ ደግሞ ምን ተብሎ ተነግሯል ባይብል ላይ ወንጌል ተብሎ ተነግሯል ይሄው ማርቆስ ወንጌል ምን አለ ቁጥር ምዕራፍ 1 ቁጥር 15 እና 14 ላይ ዮሐንስም አልፎ ከተሰጠ በኋላ የእግዚአብሔር መንግስት ወንጌል እየሰበከ ነው ያለው ኢየሱስ ሲሰብክ የነበረው የህይወት ታሪክ ሳይሆን ወንጌልን ነው ልብ አድርጊ እየሰበከ ምን ወንጌልን ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌልም መመኑ በምን መኑ በወንጌል ይሄ ወንጌል እየተባለ ሲነገር የዮሐንስ ወንጌል አልነበረም የማርቆስ ወንጌል አልነበረም የሉቃስ ወንጌል አልነበረም እንዲሁም ደግሞ የማቴዎስ ወንጌልም አልነበረም የማቴዎስ ወንጌልም ታዲያ ካልነበረ ኢየሱስ የትኛውን ወንጌል ነው የሚናገረው ብለን ስንል ኢየሱስማ የሚናገረው ከአምላኩ ሰምቶ ለሰዎች ሲናገር የነበረውን መጽሐፍ ነው ተግባባን እንጂ ይሄን አይደለም ምን አለ መሰለሽ የታለ መሰለሽ የታለ ቆይ ላሳይሽ የታለ ይሄው ኦኬ ይሄ አይደለም ይሄም አይደለም ቆይ አንዴ ያውልሽ የዳዊት ልጅ አለ ዮሐንስ ማቴዎስ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ ኢየሱስ ከአምላኩ የትውልድ መጽሐፍን አልነበረም ሲሰማ የነበረው እንትናን ወለደ ኖት ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ የሚል ነገር አይደለም ይሄ የህይወት ታሪክ እኮ ነው ይሄ እኮ የህይወት ታሪክ እኮ ነው ኢየሱስ ከአምላኩ ሲሰማ የነበረው የህይወት ታሪክ አይደለም ይሄ አይደለም ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ የተዘጋጀ ታሪክ አይደለም በፍላጎትና በመልካም ሆኖ ታየኝ ስለተባለ የሚዘጋጅ አይደለም የአምላክ ቃል ነበረ ልብ አድርጊ ምን ብሎ እንደተናገረ ምን አለ መሰለሽ ሉቃስ 5:1 ላይ ህዝቡም የእግዚአብሔርን ቃል እየሰሙ አለ የማንን የእግዚአብሔርን ቃል እየሰሙ ቀደም ኢየሱስ በወንጌል መኑ ያላቸው ሲናገር የነበረው የእግዚአብሔርን ቃል ነው እየሰሙ የነበረው እንጂ የህይወት ታሪክ አይደለም ስለዚህ ወንጌሉ ተበርዟል መጽሐፉን ደብቀውታል ብሎ አላህ በቁርአን ላይ ምን አለ ይሄው ተመልከች ምን እንደሚል በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፍቱ ሰዎች ሆይ እውነትም በውሸት ለምን የአምላክ ቃል ለምን ትቃቅላላችሁ እውነቱን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ ያው የደበቁትን መጽሐፍ በጣም ብዙ አይተናል በጣም ብዙ የደበቁትን አንደኛ ሁለተኛ የቀላቀሉትንም ውሸት ከእውነት ታሪክንና የአምላክ ቃልን ደብቃ አንድ ላይ ቀላቅለዋል ስለዚህ አላህ ለእንደዚህ አይነት ሰዎች ዛቻን ያቀርባል ምን ይላቸዋል መሰለሽ ቁርአኑ ላይ ሲናገር ምን አለ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው ይላል ወየሁላቸው የቂያ ማለት የሚያገኙት ቅጣት ከባድ ቅጣት ነው ይላል ወየሁላቸው ለነሱም ከዚያ እጆቻቸው ከጻፉት ወየሁላቸው እጆቻቸው ከሚጽፈው ወየሁላቸው ይላል አላህ ዛቻውን ያቀርባል ለነዚያም ከዚያ ከሚጽፉት ከሚያፈሩት ኃጢያትም ወየሁላቸው ይላል አላህ ዛቻውን ያቀርባል ማለት ነው አየሽ ልክ እንደነ ሉቃስ ምን ብለው ነበር የሚናገሩት ብዙዎች ታሪክን ለማዘጋጀት ስለሞከሩ እኔም ደግሞ
ስለተማርከው ቃል እርግጡን እንድታውቅ ሁሉን በጥንቃቄ ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ። የገዛ የመልካም እይታውን ነው ወንጌል ብለው ያስቀመጡልን። ማን እንደጻፈው የማይታወቅን መጽሐፍ ኢየሱስ ተሰቅሏል ብለው ያስቀመጡልን አናቀውም። ይሄ መጽሐፍ የአምላክ አይደለም፣ የሰዎች ታሪክ ነው። ኢየሱስ እኔ ልሰቀል መጣሁ አላለም። ኢየሱስ መልካም ማን ነው የዘላለም ሕይወት እንዴት አገኛለሁ ተብሎ ሲጠየቅ ሕግን ጠብቅ ተብሎ ነው የተናገረው። ተግባባን እንጂ የነዚህን ወንጌሎች እያባረረ የነ ማቴዎስ ወንጌል፣ የነ ጴጥሮስ፣ የነ ይሁዳ፣ የነ ያዕቆብ፣ የነ በርናባስ፣ የነ በርተሚሊዮስ የነዚህ ሁሉ የመቅደላዊት ማርያም ወንጌል የነዚህን ሁሉ ወንጌል ሽረው የነዚህን ወንጌል ሁሉ ሽረው ከዛ በኋላ የአራቱን ብቻ ተቀበሉ። ጨዋታ ነው የሚሆነው። ማን እንደጻፋቸው የማይታወቁትን ማለት ነው። ግልጽ ነው። ስለዚህ ይሄንን ይመስላል። እንግዲህ ቤቴሌም ሌላ ጥያቄ ካለሽ ደግሞ መቀጠል ትችያለሽ ማለት ነው። ይቅርታ አረዘምኩባችሁ ሌሎቻችሁንም። አይ በቃ ተመልሶልኛል። እሺ እናመሰግናለን። ሌላ ጥያቄ አለሽ? ሌላ ጊዜ ልጠይቅስ። እሺ መልካም። ያው እኛ ግን ያንቺን ጥያቄ ለመመለስ 9 ሰዓትም ይሁን 10 ሰዓት እስከ 11 ሰዓትም እመለሳለሁ። አንቺን አይድከመሽ እንጂ እሺ ቤቴሌም፣ አንቺን ብቻ እጠይቃለሁ እኔ። አይሽ እኛ ደህና ደሩ ቤቲ። ከመውጣትሽ በፊት ቤቲ እንትን ቅድም የጠየቅሽ መጀመሪያ ኢሳያስ 53ን የኡስታዝ ወይድ እንትን አለሽ ቴሌግራም እንትን አዋለኝ የእስራኤል ሕዝብ ብለሽ ሰርች አድርገው በሚገርም ሁኔታ አስቀምጦታል። እዛ ላይ ረጅም ነው። እሱም ሲገባ መጠየቅ ይችላል። ቀጥሏል። እሺ ማሻአላህ። እሺ ቤቲ እንግዲህ መልካም ጊዜ መልካም ጆርኒ ይሁንልሽ ብለናል። እሺ አላህ ሂዳያን ይስጥሽ። እሺ ደህና ደሩ። አይ ደህና ደሩ። እና ምን አልሽ? ኦፓል ጂጂን ጠይቃት። እሺ ወደ ሌላ ጂጂ ሌላ ነች ጂጂ አስገቡኝ እያለች የነበር ጂጂ አሁን ነው የገባችው። ኦኬ ጂጂ ገብተሻል? እሺ ሰላም ነው? ምናልባት መግባትሽን ካላየሽ እንዴት ነሽ? ጂጂ አለሽ? ይሰማል? ይሰማል? አይ እኔ ጥያቄ የለኝም ዝም ብዬ ታዳምጪ። ሙስሊም ነሽ? ሙስሊም ነኝ። አዎ ሙስሊም ነኝ። አይሽ ክላሲክ ማለሽ ራሱ ትክክለኛ አገላለጽ ነው የገለጸልን። ደን 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 አይሽ እሱን እንግዲህ አሲያ ታውቃለች። እሺ አስወዳስ ያታምጣ አንተ ይብሩ ክላሲካሉን ሰምታችሁታል? ግን ድን 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 ያለው አይሽ ማሻአላ። ኦኬ እኔ እኮ እሺ ኤልያስ አለ ኤልያስ እኔም ላይ ብሮ ኮሜንቶች ምን አይተው ነው ሙስሊም ናት ግን ልከፍር ነው እያለች ነው የሚል ነገር አየሁኝ። ብዙዎቹን ምንድነው አልገባኝም። ኦኬ ጥያቄ የለሽም ጂጂ? ምንም ጥያቄ እንትን የግል ጉዳይ ነው። በውስጥ ጃወራት ነበር ትናንትና እንትን ብላ ነበረ። በውስጥ ያወራታል። ችግር ሌላ ችግር ካለ ምንንም አውሩኝ። አይ ምንም ጥያቄ የለኝም። ላዳምጥ ነው። እሺ ልማር ነው። ምንም ጥያቄ የለኝም። እኔ ሙስሊም ነኝ። አይ ዒባዱ ሩህ። እሺ ቃል
በቃ አሁን ከሁለት አንዳቸው ጭመቅ። ኦፓል እንዴት ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ነን አልሐምዱሊላህ። መቼ ይሆን አሰላሙ አለይኩም የምትይ ምንድን ነው የቀረሽ ቃል? እስከ መቼ ነው? እስከ መቼ አምላክን እያወቁ ዞር ማለት? ወስኑ። ሞት የሚመጣበት ቀን አይታወቅም። ከዚህ በኋላ ሁለት ህይወት የለም፣ አንድ ህይወት ብቻ ነው። ከሞታችሁ በቃ አለቀ። የእናንተ አኺራችሁ እሱ ነው። በቃ መጨረሻችሁ እሱ ነው የሚሆነው። መሞት ከባድ ነው እንደዚህ አይነት ሁኔታ ላይና አስቡበት። እሺ ቃል እውነትን እሺ ያው ኢብሮ ምንድን ነው የሚባለው? ሂዲያ ሚን አላህ ነውና አላህ ካላለው አይሆንም እኮ ሁን ሲለው ይሆናልና እስካሁን አላለው። ለዛ ነው ቃል ምን አለ መሰለሽ አንድ ነገር ነፃ ምርጫ አለ አይደል? አላህ ምን ብሏል በቁርአን ላይ? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ብሏል። የፈለገ ይመን የፈለገ ይካድ ብሎ ነፃ ምርጫ የሰጠው አላህ እና እኔ አሁን መጥቼ በጥፊ በየሽ ማለት ነው አላህ እኮ ከየሻው ነገር ነው ምናምን ብለሽ ተስማሚያለሽ ቃል? ወይስ ይደረዛ ብለሽ አጠገብሽ ባለው ጨልፋ ቋት አረግኛለሽ? አንቺማ ጨልፋ አይደለም የምታነሺው ድስቱን ሁላ ታነሺው። ድስትም አይደለም እቃውን እንዳለ ምንድነው የሚባለው በእናንተ ቋንቋ ላይ ሼልፍ ነው ምናምን እሱን ሁላ ልታጋድሚብኝ ትችያለሽ። ምን ይታወቃል። እና ቁም ነገር ዋናው ነገር ምንድነው? ያንቺ ውስጥ ነው። እሺ ውስጥሽን ስሚ፣ ውስጣችሁን አዳምጡ። በቃ ለማን ነው የሚኖረው? እኔ እኮ ጥያቄ የሚሆነው ለማን ነው የሚኖረው ነው ጥያቄ። የምንኖረው ለአላህ እኮ ነው። በቃ አላህ ምን አለ በቁርአን ላይ? ቁል በል አንተ ሙሐመድ ሰለላሁ ዐለይሂ ወሰለም በል አንተ አማኝ በይ አንቺ አማኝ የሆንሽ ሴት ምን አለ? ኢነ ሰላቲ ስግደቴም ወኑሱኪ እርዴም ማለትም ያው በአረፋ ዕለት በኢድ ዕለት ምናምን የምናርደው መስዋዕት ወመሕያየ ህይወቴም ወመማቲ ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ለአላህ ብቻ ነው። ለዓለማቱ ጌታ ለአላህ ብቻ ነው። ዛሬ እናንተ ጋር ቲክቶክ ላይ አብረዋችሁ የሚቀልዱት፣ ዛሬ አብረዋችሁ የሚሆኑት፣ ዛሬ አብረዋችሁ የሚጫወቱትና የሚስቁት ቤት ከፍተው ከናንተ ጋር አብረዋችሁ የሚሆኑት አሁን ሞትሽ ብትባይ ወላሂ አብረውሽ አይገቡም ጀሃነም። ወላሂ ነው የምልሽ አብረውሽ አይገቡም። እንዲህ የሚያስቡልሽ የምትያቸው ሰዎች እናትሽም ትሁን አባትሽ፣ ዘመድሽ ይሁን አጎትሽ፣ ማንም ሰው አብሮሽ ጀሃነም አይገባም። ዛሬ ግን ለሰዎች ብለን ምናልባት ሰዎች እንኳን ብለን ላይሆን ይችላል፣ አንዳንዶቻችን ፍርሃትም ሊሆን ይችላል። ለነፍሳችንም ነገ ነፍሳችን ስትቃጠል ማለት ነው ወቀሳ ራሱ የሚባል ነገር የለም። በቃ ወይኔ አንቺ ነፍሴ ብሎ ነፍሷን መወቃቀስ የሚባል ነገር የለም። በቃ ጀሃነም መውረድ ብቻ ነው። ስለዚህ አስቡበት ያ ጀማ። መስለም ፈልጋችሁ ውስጣችሁ እስልምና የቀረ የአንድ አምላክ አስተምህሮ ልባችሁ ላይ የጸና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ በትክክል ልባችሁ ላይ ያለ ፍጹም አንድ አምላክን እንጂ አልገዛም ፍጡርን አላመልክም ብላችሁ በልባችሁ ያለ ሰዎች ሞት ቢመጣ ጊዜ አይሰጣችሁም። ላ يستأخرون ساعة ولا يستقدمون አንዲትንም ሰዓት ወደፊትም አይሉም ወደ ኋላም አይሉም። የዛ የተሰጠን ቀን የተቀጠረልን ቀጠሮ ሞት የሚባለው መለከል መውት መጥቶ ነፍሳችንን ሊያወጣ ሲል የሚይዘን ሰዓት ነው ሁሉ ነገር የሚገለጥልን። ወይኔ ያለይተኒ ለም አተኺዝ ፉላናን ኸሊላ ምን አለ ያንን ልጅ ጓደኛ አድርጌ ባልያዝኩኝ ነበር። ምን አለበት ያቺን ሰዓት ባያሰናክለኝ ያለይተኒ ይላል። እንደገና اتخذت مع الرسول ሰቢላ ነው አይደል? ከመልእክተኛው ጋር ምን አለ ቀጥተኛውን ጎዳና የሱን ጎዳና ተከትዬ በሄድኩኝ ኖሮ
የሚሉበት ቀን ይመጣል። ነብያችን ሰለላሁ ዐለይሂ ወሰለም ላይ አንድ ሰው በነብያችን አመነና ከዛ በኋላ አንድ ጓደኛው በጣም የሚወደው ጓደኛው ነበር። አመንክ አለው በነብዩ መሐመድ። አዎ አመንኩኛል። በእውነት አንተ አመንክ በነብዩ? እኔ በሱ ካልካድክ እንደው መካድ ብቻ ሳይሆን አለ ሄደህ ሰው ፊት አዋርደህ ተፍተህበት ልብሱን ይዘህ እስካላየውኝ ድረስ አላምንህም አለው። ጓደኛዬም አይደለም እንዳታናግረኝ አለው። ከዛ በኋላ ነብዩን ሳይፈልግ ማለት ነው ይሰውዬ ሄደና ሳይፈልግ ፊታቸው ላይ ተፍቶባቸው ልብሳቸውን ጨምቋቸው እንደዛ ሰው ፊት አዋርዷቸው ሄደ። አላህ በዛ ምክንያትም ቁርአን አወረደ። ምን አለ? ያ ለይተኒ ይላል ሰውየው አለ ለም አተኺዝ ፉላናን ኸሊላ ምን አለ ያንን ልጅ ጓደኛ አርጌ ባልያስኩኝ የምትሉበት ቀን ይመጣል አለ። ምን አለ ያንን ልጅ ጓደኛ አርጌ ባልይዝ። ወላሂ ከናንተ መካከል በጓደኛ ምክንያት እስልምና እንዳይይዝ የሚሆን ሰው አለ። ወላሂ በእናትና በአባት ምክንያት እስልምናን እንዳይይዙ የቀሩ ሰዎች አሉ። በእናንተ ምክንያት በብራቸው በስራቸው ምክንያት ስራ እንዳይይዙ እስልምናን እንዳይይዙ ያደረጋቸው ሰዎች አሉ። ግን ይላል ምንድነው የሚለው ሰውየው? የቂያማ ማለት ሲጠየቅ እንዲህ ብሎ ይናገራል ሰውየው ሲያዝ ማለት ነው። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ካለ በኋላ እነዛ ብሉ ጠጡ የፈለጋችሁትን አርጉ فأما من أوتي كتابه بشماله ሰውየው በእጁ በግራው እጁ መጽሐፉን በተሰጠ ጊዜ فيقول ብሎ ይላል ያ ለይተኒ ወይኔ 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 ከሰርኩኝ ይላል። ያ ለይተኒ ምን አለ ሂሳቤን ባላወቅኩት ባልተገናኘው ምን አለበት ይላል። ምን አለ ሂሳቤን ባልተገናኘው ባላወቅኩት ምን አለ ሞቼ በቀረው ይላል። ተረስቼ በነበረ ምን አለበት አፈሮኜ በቀረው ባልነሳ ምን አለበት ይላል። ከዛ ማ አግና عني ማሊያ ንብረቴስ ምን አረገልኝ? ያኔ ዱንያ ላይ ስጠቀመው መኪናዬ ምን አረገልኝ? ሐቀ ቱቃቲሂ አላህን የሚገባውን ያክል ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቷል። ጀነት ውስጥ ሙስሊምን እንጂ አይገባም። አንድም ሙስሊም እንጂ ጀነት ውስጥ የሚገባ ነገር የለም። ሙስሊም እንጂ ጀነትን አይገባም ማንንም ቢሆን። ስለዚህ አደራችሁን ወላሂ በህይወት አትቀልዱ። በህይወት አትቀልዱ። እውነቴን ወላሂ በህይወታችሁ አትቀልዱ። ወይ ጀነት ነው ወይ ጀሃነም ነው በቃ። ከዚህ ውጪ ሌላ ምርጫ የለም። አዕራፍ የሚባል በቃ በጀነትና በጀሃነም ማልቆ የለም አይሰራም። ወይ ዘላለማዊ ደስታ ወይ ዘላለማዊ ገሃነም። ላኢላሃ ኢላላህ አላህ ይጠብቀን። ስለዚህ አደራችሁን እባካችሁ ህይወታችሁን አድኑ። ከጀሃነም ራሳችሁን አውጡ። ቁሉ ላ ኢላሃ ኢላላህ ቱፍሊሑ ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ። የነቢያት መንገድ ይሄ ነበር። ከአላህ ውጪ በእውነት የሚገዙት አምላክ የለም። ነብዩ መሐመድ የአላህ መልእክተኛ ናቸው በሉ መስክሩ። ነፃ ትወጣላችሁ ከምትፈሩት ነገር ሁሉ። ከጀሃነም እሳት ነፃ ትወጣላችሁ። በዱንያም በአኺራም ደስታን ታያላችሁ። የልብ ደስታን ነው የምታዩት። ደግሞ ይሄ ትርኪ ምርኪ የዱንያ ጥቅማ ጥቅምና ዝም ብሎ ይሄ አላፊ የሆነውን ነገር ብቻ አይደለም የምታዩት። የዱንያን ትልቁን ጀነትን የልብ ደስታን ታያላችሁ። ወላሂ ነው የምላችሁ። የልብ ደስታን በቁርአን ደስታ ይገኛል። እውነቴን ነው የምላችሁ። አላህ ቀጥተኛውን መንገድ ይምራችሁ። ቁሉ ላ ኢላሃ ኢላላህ ቱፍሊሑ በሉ ከአላህ ውጪ በእውነት የሚገዙት አምላክ የለም በሉና መስክሩ። ነፃ ትወጣላችሁ። ነብዩ መሐመድም የአላህ መልእክተኛ ናቸው በሉ መስክሩ። ነፃ ትወጣላችሁ። በዚህ ከሞታችሁ ግን እንግዲያውስ ጀነት የሚባል ነገር የለም። ዛሬ አንድ ሰከንድ ለመቆየታችን ምንም ዋስትና የለንም። ወላሂ ነው የምላችሁ። በነገራችን ላይ ቅድም በጣም የሚገርም ነገር ነበረ። ሶስት ሆነን እየሄድን መንገድ ላይ በቃ ዛሬ እስቲ ሪላክስ ላድርግ ብዬ ወጥቼ እና እሺ መናገር አለብኝ ልናገረው። እሺ ምሳሌ ዝም ብሎ ይሁንና እሺ። እና ወላሂ ነው የምላችሁ አንድ በሬ ከኋላ መጥቶ በቃ እንደው ለጥቂት ነው የተረፍነው ማለት ትችላላችሁ። ወላሂ ለጥቂት ነው የተረፍኩት። እኔ ራሴ ሰው ነው ወደዛ ገፍትሮ ይጣለኝ። ታብሌቴ ወድቆ ስልኬ ወድቆ ሁላ ተሰብሯል ራሱ። ወላሂ ነው የምላችሁ በዛ ሰዓት ብሞት አስቡት። ሞት አይታወቅ ዛሬ ላልመጣ እችል ነበር።
እዚህ ላይ ላልመጣችል ነበር ዛሬ ምናልባት እናንተ ወይኔ ኢብራሂም ይባል ሰው ነበር እኮ ላይቭ ከፍት ነበር ከዛ ደግሞ ታብሌት እንዲያውጥቶ እንዲያረግ ነበር ያስተምር ነበር ምናምን ነበረ ከዛ በኋላ ግን ማንንም ሰው ዛሬ ወደዋለው ሚል ኢብራሂምን ዛሬ እንደዚህ የምትሉ ሰዎች እንዳላችሁ የለም ከኔ ጋር ገቡም እዛ አትገቡም አብራችሁኝ አትገቡም ቀብር ምን እንደምትጠየቅ አታቁም ምን እንደምመለስ አታቁም ልቤ ውስጥ ያለው ነገር አታቁም ወላሂ ነው የምላችሁ ዛሬ ቃል የምትባል ነበረች ኦፓል የምትባል ነበረች አላህ ሂዳያ ይስጣችሁ ለሁላችሁ ጀማል የሚባል ነበር አይቀርም የዛሬ 50 ዓመት አንኖርም እርግጠኛ ነኝ ወይ የዛሬ 100 ዓመት እሺ በቃ ከኛ ማል ምናልባት አንድ ሰው አላህ አድሎት ከኖረ አንድ ሰው ከኖረ ምናልባት አንድ የዛሬ 100 ዓመት እንዳለ እዚህ ላይ ያለው 7000 ማን ነው 700 ምናምን ሰው አይኖርም በቃ የዛሬ 100 ዓመት የለንም ኢማጂን መሬት ውስጥ ነን የዛሬ 100 ዓመት ማለት ነው ዛሬ ግን ተራ ለሆነች ዱንያ ተራ ለሆነ ሰው ምንም ለማይጠቅመኝ አብሮኝ ጀሃነም ጀነት ለማይገባኝ ሰው ስራዬን ለሱ ስለሰራለሁ ይሄ በጣም ከባድ ስለዚህ አደራችሁን ወላሂ በህይወታችሁ አትጫወቱ ክርስቲያኖች ሙስሊሞችም ካላችሁ ሰላት የማትሰግዱ ሰዎች ካላችሁ አደራችሁን ሰላት ላይ አደራ ተግባባን ስለዚህ ይሄን ይመስላል አጋጣሚ ያው መናገር ስላለብኝ ነውና አደራችሁን ቃልና ኦፓል ሌሎቻችሁም እዚህ ታች ያላችሁ ክርስቲያኖች ካላችሁ እውነታ የገባችሁ ክርስቲያኖች ካላችሁ በህይወታችሁ አትቀልዱ እሺ በጣም ስለምወዳችሁ ነው ወላሂ ነው የምላችሁ በጣም ስለምንወዳችሁ ነው እና ይሄን ይመስላል ኢንሻአላህ መቀጠል ትችላላችሁ ጥያቄ ያላችሁ መግባት ትችላላችሁ ኡስታዙና ከባድ ነው የዛሬ 100 ዓመት ለመኖራችን ይሄ አሁን ሰከንድ ምናምን አለባርኩ ሰከንድ ምናምን ተውት ሰከንድ እሱ አላህ ዘንድ የበቃ 100 ዓመት እኮ የለንም እኮ በቃ ዛሬ ጋይስ የላችሁ ይሄ የምታዩት እዚህ ጋር ይውላችሁ ይሄ ሞዳት ታብሌቴ ሞዳት ስልኬ ፋይሎቼ ሞዳቸው ሞዳት እናቴ ሞደው ኡስታዚንም አላገኘውም አስቡት ሞደውን ጀማ የለም አብሮኝ የለም ይዛኔ ብቻዬን ቀብር ውስጥ ማለት ነው ላኢላሃ ኢላላህ ለዝች ብቻዬን ለመሆነው ቀን ዛሬ ካልሰራው ዋጋ የለኝም ወላሂ ነው የምላችሁ ዛሬ ካላመንኩበት በቃ ብቻህን ነው የምትሆነው ንብረት መኪና ካንተ ጋር አይገባም በቃ ወቄ ነው ቤተሰብ እናት ሚስት ባልሽ ልጆች አይገቡም ካንተ ጋር ጓደኛ ዛሬ እንደሚያዘናጋ የለም ጓደኛ የሚባል ነገር የለም በቃ ጉድ ነው የሚፈላው እዛ ገብተ መረቡክ ጌታህ ማን ነው ስትባል ጌታህ ማን ነው ዛሬ ዱንያ ላይ ከሆንክ መልካምን ስራ የሰራህ ከሆንክ ረቢ አላህ ጌታዬ አላህ ነው ትላለህ ምንድነው ሃይማኖት ስትባል ዲን የልኢስላም እስልምና ነው ሃይማኖት ትላለህ ከዛስ እንዲሁም ደግሞ ነብይህስ ማን ነው ነብይማ ነብዩ መሐመድ ናቸው ለኔ ተላኩልኝ ተመለሳለህ ነምሳ ሊሃን ትባላለህ በሰላምተኛ ትባላለህ አንተ በሰላምተኛ የጀነትን ምንጣፍ አንጥፉለት ይባላል የጀነት መስኮት ይከፈትለታል ደስታ በደስታ ሆኖ ይተኛል ያኛው ምን ይባላል ዱንያ ላይ ያለ እውነቱ ከገባው በኋላ እያወቀ የሄደ ሰው ሞት ቀድሞት የሄደ ሰው ካለ ምን ይላል መረቡክ ሲባል ጌታህ ማን ነው ሲባል ሃ ላአድሪ አላውቅም ጌታዬን አላውቅም ይላል ወምን ዲኑክ ሃይማኖትህ ምንድነው አላውቅም ምንድነው ነብይህስ ማን ነው አላውቅም ሲሉ ሰምቼ ነበር ብቻ ከዛ በኋላ ነምሳሌህን ሳይሆን የሱ ደግሞ ድርሻው መላእክቶቹ የጭካኔን ጥግ ያሳዩታል ማለት ነው አላህ ይጠብቀን
ከልባችን ለነፍሳችን መውጣት ስትጀምር ነው በቃ የዛን ሰዓት ይታወቀናል መላእክታው መጥቶ ልክ በቃ አይናችን ፍጥጥ ሲል ድንጋጤ ወላ ይመጣል የዛን ሰዓት ግን አላህ Subhanahu Wa Ta'ala እነዛ ያመኑትን يثبت الله الذين آمنوا بالقول الثابت በመልካም አላህ ምን ያረጋቸዋል እነዚህን ሰዎች በመልካም ቃል በዛ በጥንካሬው ቃል በላ ኢላሃ ኢላላህ ምን ያረጋቸዋል ያጠነክራቸዋል في الحياة الدنيا وفي الآخرة بدنياም በአኺራም ምን ያረጋቸዋል ያጠነክራቸዋል ልባቸው ላይ ይቀመጣል ይሄ ቃል ማለት ነው ለዛም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من قال لا إله إلا الله لا إله إلا الله ያለ ሰው ከአላህ ውጪ በእውነት የሚገዙት አንድም አምላክ የለም ብሎ በልቡ ከልቡ አምኖ خالصا من قلبه በልቡ ጥርት አድርጎ ያመነ ሰው ካለ دخل الجنة ጀነትን ገባ አሉ ነብያችን ሰለላሁ ዐለይሂ ወሰለም ጀነትን ገባ ሽርክን ውድምድም አድርጎ እኔ አንተ ትበልጥብኛለህ የፈጠርከኝ ጌታዬ ለዛሬ ለዱንያ ጥቅሜ ስል አንተን አልክድህም አንተ ብቻህን አምላክ ነህ አልፈለጋቸውም እነዚህ ሽርኮችን አንተ ይሄ አይገባህም የዓለማት ጌታ ነህ እኔን እንደዚህ አሳምረህ የፈጠርክ ዓለማትን እንደዚህ ውብ አድርገህ የፈጠርክ ብቻህን ከዚህ በኋላ አንተ ላይ ባላንጣን አደርጋለሁ ጌታዬ ወላሂ አላደርግም በቃ አላህ የሚፈልገው ከኛ እቺን ብቻ ነው አላህ የሚፈልገው ከዚህ ውጪ የምናረግ ከሆነ አላህ ይጠብቀን መመለሻችንም ከባድ ነው የሚሆነው ስለዚህ ባካችሁ ሽርክን ለአላህ ብላችሁ ተው አላህን ብቻ ተገዙ ነፃ ትወጣላችሁ ከምትፈሩት ነገር ሁሉ ለማለት ፈልጌ ነው ኦፓል የተጫንኳት መስሎኝ ነው መሰለኝ በቃ አቁም ያለው እሺ እንግዲህ ተጫነኝ ብላችሁ ካሰባችሁ በጣም ይቅርታ I'm so sorry ኦኬ በቃ አሁን ጥያቄ እናስተናግድ ይብቃ በቃ አረ ቦታ አለ ተይ ቦታማ አለ ተይ እና የተመለሽና ተቀመጭ ቦታ አለ ኡስታዝም አለ እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ኡስታዝን አስገቡት አልহামዱሊላሂ ረቢል ዓለሚን ኡስታዝ الرحمن ከለም ያየሁት መስሎኝ ይሄ ማን ነው አሳየሁት እኔ ኡስታዝ ራሱ ሲገባ ነው ደስ የሚለኝ ቃል ያስገደደሽ ሰው አለ ቃል አለሽ ማሻአላ እንደዛ ነው እንደው ማደፋፋ used to be valentine ብሏል ሰው እኔስ ቃልን ያናግ ቃል አለሽ ይሁን ላይ ብሮ ሲያወራ አልነበርኩም ካለች አስባችሁታ ግፍ ነው የሚሆነው አይ አለች እሺ በቃ ጥያቄ ያላችሁ ሰዎች ጥያቄ ያላችሁ ኡስታዝ ቢገባ አሪፍ ነበር ብሮ ምናልባት ፍቃደኛ ከሆነች ጂጂን ብታናግራት ወይ ጥያቄ ካላት የለኝም ብላለች ጥያቄ ካለሽ ዝግጁ ነኝ እሺ ለመመለስ ጂጂ ባለ ኡስታዝ ተው እንጂ ዱዓ አድርጉልኛልና ኡስታዝ ጭራሽ ቲክቶክ እንዲስ የሰይጣን ጆሮ ይደፈን ተሳሰች ያለ ሀጃን ያሳበለካ አንዳንዴ ጥያቄ ያላችሁ አንድ ቁጥር ጻፉ እሺ አሁን ገስት የላካችሁትን ብናስገባ እንትን ስለሚል አንድ ቁጥር ጻፉ ጥያቄ ያለው ሰው አንድ ቁጥር ይጻፍ الحمدلله الذي أنزل على عبده الكتاب ولم يجعل له عوجا ايش لايف الو الو اي سمع تمال
አመሰግናለሁ ስላስገባችሁኝ። ቆይ እስኪ አንድ ጊዜ ጥያቄ አለ? እሺ ቀጥልሽ። ጥያቄ የለኝም ግን አስተያየት መስጠት እችላለሁ። ይቅርታ አስተያየት አንቀበልም ከይቅርታ ጋር። መልካም ጊዜ ይሆንልህ። እሺ አመሰግናለሁ። እሺ ጥያቄ እንጠይቅህ እኛ ትቀበላለህ? እኛ ጥያቄ እንጠይቅህ ትቀበላለህ? ጥያቄ ምን ጥያቄ? ክርስቲያን ነህ? ክርስቲያን ነበርኩ ግን አሁን ወደ እስልምና ገብቻለሁ። መቼ ሰልመሃል? ሰልመሃል? አዎ ማሻአላህ። መቼ ነው የሰለምከው? ትንሽ ቆይት ብያለሁ። ማሻአላህ። ያው ብዙ ሰው ከሚዲያ ጀርባ ብዙ ሰው እንሰልማለን። ያው አልፎ አልፎ ማዳምጣቸዋለሁ። እናንተን ግን ጥሩ ነው። ማሻአላህ አላህ ይውደድልህ። በቃ አላህ ያጽናሽ። ቁርአን እየቀራ ቁርአን አልሐምዱሊላህ ቀርቻለሁ ግን አትጋብዘንም? ፋቲሃን አትጋብዘንም? ትንሽ ፋቲሃን ጋብዘን እስቲ እንስማ እስቲ ቁርአን። አይ እንኳን ትንሽ አልፈሉ ትንሽ ቀርቻለሁ። እስቲ ቅራለን እስቲ ምትወደው አንድ ግማሽ ፔጅ ያው ሙራጃ ግን የለኝም። ያው መቅራት ቀርቻለሁ። ችግር የለውም። ማንሱራ አቅራለሽ አንተ የሚቀልህን ሱራ ትንሽ ነው። እሺ እንዳታብዛ ትንሽ እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه عبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا ما شاء الله ትንሽ ፈርቻለሁ ሰው ድምጽ እንትና ጎበዝ ማሻአላህ ማሻአላህ በርታለን። እሺ አላህ ይጠብቅህ እና ደግሞ አታቋርጥ ቀጥል። እሺ በዚህ እሺ መርሃባ ኢንሻአላህ መርሃባ ማሻአላህ አላህ ይጠብቅህ። ሰላም አለይኩም ትልቅ ነገር እንጠብቃለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ሰላምቴ ኮነማ አስተያየቱን ብንቀበለው ተቀበል ይቅርታ። እሺ አመሰግናለሁ። ማለት በርግጥ እኔ ቤተሰቦቼ እንዳል ማለት በሙሉ ዘሮቼ ማለት ትችላለህ ክርስቲያኖች ናቸው። ግን አንዳንድ ጊዜ እውነትን ለመቀበል ማለት ነው ራስ ወዳድ መሆን የለብንም። ገባህ አይደለም? ይሄ ራስን ለማዳን ራስን ከችግር ማውጣት ነው እንጂ ያለብን እንደዚህ የግድ የሙጥኝ ብለን ራስ ወዳድ መሆን የለብንም። እውነትን ደግሞ ልንገፈትረው አይገባም። ገባህ አይደለም? ለእኔ ለክርስቲያን ወገኖቼ ነው እንደዛ የምለው። ምናልባት ብቻ ከባድ ነው። እንደኔ ሀሳብ ነው የኔ ሀሳብ ነው። ገባህ አይደለም? እኔ እውነትን ከራሴ ላርቀው አልችልም። ገባህ አይደለም? እንደዛ ነው። ለዛም ነው እስልምና በጣም የተመቸኝ። እንደገና ደግሞ ለሰለምቶች ደግሞ ትንሽ ምክር ያለኝ ምንድነው እኔ ያለሁበት ሀገር ትንሽ ይከብዳል። ለምሳሌ ለሶላት ማለት ነው አውሮፓ ነው የምኖረው። ግን እስልምና ሶላት ግዴታ ነው።
ሶላት 5 አውቃት ሶላት ካልሰገደ ሰውየው እስልምናን አሟላ ይባላል። ገባር ነው አንድ ሶላት ከተው ሰውየው من ترك الصلاة متعمدا فقد كفر ነው ነብያችን አለይሂ ሰላም ልክ እንደዛ ማለት ነው። አንድ ሶላት እንኳን ማቆም የለብንም ሰለምቶች እስልምናን ተቀበልኩ ብሎ ዝም ብሎ መቀመጥ ትርጉም የለውም። እንደዛ ምክር ነው ያለኝ ለሰለምቶች ማለት ነው። ለክርስቲያኖች ወገኖች ደግሞ እውነትን አትገፍትሩ ነው የምለው። እውነትን ተቀበሉ ከምቀኝነትና ራስ ወዳድ ከመሆን ራሳችንን እናገር ማለት ነው ፈልገው። አመሰግናለሁ። አላህ ይቀበለው ሐቢቢ ጀዛከላህ ኸይር። አሜን አሜን አሜን። አመሰግናለሁ። ሰላት የሌለው እምነት ዋጋ የለውም። ትክክል ብላል። ሰላት የሌለው እምነት ዋጋ የለውም። አሁን ብዙ ሰዎች ይሰልማሉ፣ ብዙ ሰዎች እስልምና ይገባሉ፣ ግን ሶላትን አይቆሙም። ገባ አይደለም? ያ ትክክል አይደለም። በጣም ከባድ ነው። እኔ እስልምናን ማለት እኔ ዘና ያለ ህይወት ወይ ደግሞ እንደፈለገኝ ዘንጬ ለመኖር ከፈለኩ ከእስልምና ወጥቼ መኖር እችላለሁ። ገባ? ደስ ያለ ህይወት ማለት ነው ማለት በዱንያ ላይ ማለት ነው። ግን ያ እውነታው ያ አይደለም። ደስታ ያለው በእስልምና ውስጥ ነው። በቃ እስልምናን ህጉን ጠብቀህ ስትኖር የመንፈስ እርካታ ታገኛለህ። ገባ? በጣም ከባድ ነው። ሶላት 5 አውቃት ሶላት ጠብቆ መስገድ በጣም ይከብዳል። በጣም ከባድ ነው። ግን ያው ሰብር ማድረግ ነው። እንደዚህ አይነት ምክር ነው ያለኝ። አመሰግናለሁ ስላስገባችሁኝ። እሺ ጀዛከላህ አላህ ኦኬ አመሰግናለሁ። አይሽ ኦኬ ጥያቄ ያላችሁ ቃል አለሽ? ቃልዬ አለሽ ወይ? ቴልሚ እስካሁን ያወራሁትን ነገር አልሰማሁም በይኝና ማለት ነው። ይህ ነው ምን እንደማደርግሽ እኔ በራስሽ ጭልፋ መልሽ ያናትሽ ምን ብልሽ እኮ አንዴ ሰምቻለሁ እንጂ ታዳመጣለች። ጎበዝ አዳማጭ እኮ ናት። አንዳንዴ ይገርመኛል። የኢብሮ ንግግር እያብሰለሰልኩት ነው። አይ እንዳትስለመለሚ ጠንክር። ከዚህ መውጣት አለብን። ቃሌ ኦ ትላለህ እንዴ ታይ እንጂ ኦፓል አንቺን በቶም ኤንድ ጄሪ ነው ችግር የለው አያሳስበኝም። አንቺን በቶም ኤንድ ጄሪ እያሳሳብኩ ነው። እንደዛ ነው ወስሽ አንቺ ቃልዬ አያሳስብም አይደል? ኢብሮ ግን እኮ ሁለቱንም ሻሃዳ እኮ በቪዲዮ ሰርተዋለች። እዚህ በቃል ማለት ለምን እንደከበዳት ባላውቅም ካልኮ ሁለቱንም የሻሃዳ ቃላቶች በቪዲዮ ሰርተዋለች። የመጀመሪያው ላኢላሃ ኢለላህ የሚለውንና ሁለተኛው ሙሐመድ ረሱሉላህ የሚለውን ቪዲዮ ላይ ሰርተዋለች። ያንን በቃል ለማለት ነው የከበዳት። አነጋግራላት። እሺ ሌሎችን ጫና እንዳይሆን እንትን እንበልና ሌሎችን እናስገባ። ጥያቄ አላችሁ? ኢንሻአላህ ትክክል። قد تبين الرشد من الغي ብሏል አላህ። መልካም መንገድ ከጠማማው መንገድ ኦሬዲ ግልጽ ወጥቷል። ያው لا إكراه في الدين በሃይማኖት ማስገደድ የለም። فمن شاء فليؤمن የፈለገ ይመን ومن شاء فليكفر አይ ያለ ደግሞ ይካድ። ግን አንተ ምን አድራጊ ነህ አላህ وما أنت بجبار አንተ አስገዳጅ አይደለህም ማለት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. فذكر بالقرآن من يخاف وعيد የኔን ፍራቻ እኔን የፈራ ሰውን ካለ አርጉት። የኔን ዛቻ የሚፈራ ካለ በቁርአን ገስጹት ነው ያለው። እኛ በቁርአንና በሐዲስ ገስጸን እንግዲህ አላህ ሂዳያውን ይስጣቸው። ከዚህ በኋላ ያው የሁለት ሀገር ጉዳይን እነሱ ናቸው የሚፈርዱት። እሺ ሰላም ብያለሁ። ሰላም አለይኩም። ኢብሮ ሰላም ነው? አልহামዱሊላህ። ሁላችሁም ጀማዓ ሰላም ናችሁ? አልহামዱሊላህ ደህና ነው።
ይፈቀድልኛል ኦፓንን ላውራት በእናትህ በጣም ማከብራት መወዳት ልጅ ናትና ንግግሯ በጣም ነው የሚመቸኝ ላመሰግናት ስለፈለኩ ነው እሺ እሺ ቀጥልሽ ቁርንፉድ አቤት አለው እኔ ነው እንዴ? አዎ አንቺ ነው ይሄ በጣም ጥሩ ዜና ነው። የኔ በጣም ነው ላው እንዴት ማመሰግነው ዋልክ? የሆነ የምትመች ሰው አመሰግናለሁ። በቃ የሆነ ሶስት ነገር አስይዘሽኛል ከስራ ስገባ ምናምን ሁሉ ያንቺ ያለሽበትን ቦታ እያሳደድኩ ነው ማደምጥሽ እሺ እና በጣም ደስ በጣም ይላል ደስ ይለኛል። ኦክቲፊል አለች ከታች ሪከርድ ስለምታረግ በውስጥ ብንጨርሰውስ ህዝብ ሳይሰማ አስቸጋሪ እኮ ነው እዚህ ሰፈር። አይ በቃ እሺ ያ መልእክትን አስተላልፈሃል እንግዲህ መውረድ ነው ቃልንም ሰላም ብያለሁ እህቴ ጀማውን ሁሉ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሪካርድም ተደርጋል እንግዲህ ታስብበታለች እሷ ኦሬዲ ያው ቴክስት አድርጋላታል መሰለኝ በውስጥ እያወራች እሷን ግን ይብሮ ደስ አይሉም እንደዚህ እንትን ምናምን ጥያቄ ምናምን ጠይቁ ብለህ አቅርበህ ገስት ጋር እና አይ ታድለው ነው የሚለው እንደዚህ አይነት እንትን ሞራል ምናምን ነገር እንትን ማለት የሌሎችንም እንትን እያያችሁ አሁን አንዳንዴ ኡስታዝ ምናምን በኃይለኛው ተመስጠ እየተማርክ ይመጣል አንዱ ኡስታዝ በጣም ነው ላደንቅ ነው የገባሁት እና አሪፍ ነው ግን ሰዓት ይውሽ እንደዚህ አይነት የሚባልበትም ሰዓት ወቁ እንጂ እያልኩኝ ነው አዎ እንዴ ትክክል ነው ወላሂ በተለይ አሁን ረጅም ሰዓት ያው ጥያቄ አላስተናገድንምና ጥያቄ እናስተናግድበት ፈውተው ልጆቻችን እሺ እና ይሴ ምን አልክ እስኪ ያስገባን አይ ማሻአላ እየገባችሁ ጠይቁ የሆነ ነገር አላት ተብሏል ወጣል ለሷ በቃ ወዘር መስጠት ነው እሷን ለሚያደንቁ ሰዎች በማንኛውም ሰዓት ምን እንዳስነካቻቸው ስለማናቅ ወዘር እንሰጣቸዋለን እሺ ሰሚራ ገብተሻል ቀጥይ እሺ አሰላሙ አለይኩም ወአለይኩም ሰላም የኔ ጥያቄ ከቁርአን ላይ ነበር እሺ ታላ እንትን ሱረቱል ካህፍ ላይ አይ ቲንክ ቁጥር 60 ምናምን አካባቢ ነው መሰለኝና ስለ ኸድር የሚያወራበት ቦታ አለ ከሙሳ አለይሂ ሰላም ጋር የሆነ ማለት ያወሩበት ፓርት ማለት ነው አይደል እና ስለ ኸድር ነበር ማወቅ የፈለኩት ማለት የወደፊቱን የሆነ ማወቁንና ሰው ደግሞ አንዳንድ ሰው በስውር ሰዎችን ያግዛል ምናምን ይባላልና ግልጽ እንድታረግልኝ ነበር ስለሱ ሰው ማንነት ማለት ኸድር ማለት እንግዲህ አላህ ከእውቀት ከሰጣቸው ሰዎች አንደኛው ነበር እሺ ነበር ነው ቆይ አንዴ ላሳየሽ ቁርአኑ ላይ ላውጣና ምን ላይ ነበር ያስቀመጥኩት እሺ ወአተይናሁ العلم እሺ ሱረቱል ካህፍ ላይ ልግባ ዝም ብዬ ኦኬ ሱረቱል ካህፍ ምዕራፍ 18 ቁጥር ስንት ላይ ነበረ 80 ቤት ሊገባ አካባቢ እንደዛ መሰለኝ እሺ فلما جاوز እሺ قال ذلك ما كنا نوش فوجد عبدا قال له موسى هل اتبعك على أن تعلمني مما علمت رشدا ልባርኪ አሁን እዚህ ጋር ምን አለ መሰለሽ ቁጥር 65 ላይ فوجد عبدا من عبادنا على الله ከኛ ከሆነ ባሪያ አንድን ባሪያ አገኘ ሙሳ አለይሂ ሰላም አተይናሁ ረህመተን ሚን عندنا ከኛ የሆነ እዝነትን የሰጠነው وعلمناه من لدنا علما እውቀትንም ከኛ ያሳወቅነው ያስተማርነው የሆነ አንድ ባሪያን አላህ አገናኘው ማለት ነው ሙሳን ስለዚህ አሁን እዚህ ጋር ማወቅ ያለብሽ ነገር አንድ ነገር ምንድነው ማነው ኸድር አለይሂ ሰላም ምን ያደርግ ነበር
የወደፊቱን አላህ አሳውቆት ነበር ማለት ነው። አሳውቆት ነበር ያኔ፣ ስለ ያኔ ነው የምናወራው። አሁን በዚህ ሰዓት የሚጠቅም የሚጎዳ የለም ነው ማለት ወላ ኸደር ይቅርና ነብያችን ሰለላሁ ዐለይሂ ወሰለም ራሱ አይጎዱም አይጠቅሙም። በዚህ ሰዓት ለኛ ነብያችን ሰለላሁ ዐለይሂ ወሰለም መንገዳቸውን መያዝ ነው የሚጠቅመን፣ እሳቸውን መከተል ነው የሚጠቅመን። ኸደር አንደኛ በቃ በታሪክ አላህ አስቀምጦልናል። ኸደር ምንም የሚያደርገው ነገር የለም ራሱ ኸደር የለም ራሱ ተግባባን። ኸደር የለም ራሱ የለም። ስለዚህ አሁን ያለው ምንድነው? ሸሪዓ አለ። በዚህ ሸሪዓ መሰረት ይሰጠኛል ብሎ ከአላህ ውጪ አንድንም አካል ካመነ ይሄ ሰውዬ በእርግጥ እያወቀ ከሆነ ከእስልምና ይወጣል። ከእስልምና ይወጣል። ይሄ ሰውዬ ይሰጠኛል ብሎ የሚያምን ከሆነ ኸደር የሚባል አንድ እንደገና ደግሞ ማን ነው? አብዱል ቃድር ጂላኒ ይላሉ፣ ሌሎችም ቃጥባሪ ሼክ ይላሉ ምናምን። እነዚህ ሁሉ ከንቱ ናቸው። እነዚህ ሁሉን ይሰጡኛል ብሎ የሚያምን ሰው ካለ እነዚህ ሁሉ ምንድናቸው? ሽርክ ነው በአላህ ላይ ያያረጉ ያሉት ማለት ነው። ሽርክ ነው በቃ ይሄ ምንድነው? በአላህ ፍጹም የሆነ ሽርክ ነው በአላህ ላይ ማለት ነው። ስለዚህ እነዚህን አካላቶች መላእክቶች ራሱ ኢየሱስም ይሁን ማርያምም ትሁን ዒሳም ይሁን ማነው ሙሳም ይሁን ኸደርም ይሁን ነብያችን ሰለላሁ ዐለይሂ ወሰለም ነብዩላህ ኢብራሂም ጅብሪል ይሁን ሚካኤል ይሁን ኢስራፊል ይሁን ማንም እኛን አይጠቅመንም አይጎዳንም። የሚጠቅመን ማን ነው? አላህ ብቻ ነው። አላህ ብቻና ብቻ ነው። የምንጠይቀው ማን ነው? አላህ ብቻ። አላህን ከማምለክ አንፃር ሁሉም ከንቱ ነው። እሺ ከንቱ አይባልም ላለሽ ፋሩ። አላህን ከማምለክ አንፃር በአምልኮ ጉዳይ ከሆነ አይጠቅሙም፣ አይጎዱም። አሁንም አይጠቅሙም አይጎዱም። አላህን ከማምለክ አንፃር ከሆነ ማንም አይጠቅምም አይጎዳም። አላህ ብቻና ብቻ ነው የሚመለከው። የሚጠቅመንም የሚጎዳን አላህ ብቻ ነው። ተግባባን? ስለዚህ በአጭሩ ምንድነው ይሄ ሁሉ ነገር ሽርክ ነው ማለት ነው። ግልጽ ነው። ተስገቡ የሚታርጉ ባካችሁ። ይሄ ሁሉ ሽርክ ነው። ግን ስቲል ነው እኔ የሆነ ሰው ያለኝ እስካሁን ድረስ ሰዎችን በስውር ይረዳል ምናምን ነገር ሲሉ ሰምቼ ውሸት ነው። ይሄ ውሸት ነው። የለም እንደዚህ አይነት ነገር የለም። ሰው በጊዜው የቆመ ነገር ነው ማለት ነው። በዛን ጊዜ እሺ ጀዛኩሙላህ ኸይራን አመሰግናለሁ። አይሽ ወያኪ ከአላህ አንፃር ይጠቅማል ብላችሁ የምታስቡት ሰው ካለ እንግዲህ ችግር ነው። አንቺን አይደለም እሺ ሌሎቻቸው ነው ማለት። ኦኬ ሳራ ጥያቄ አለሽ? ሳራ እሺ ኢልሃም አለሽ? ሳራ አታወራም። በቃ የማያወራ ሰው السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ? አልহামዱሊላህ ሰላም ነው። እሺ ብሩዬ በዚሁ አሁን በጠየቀችው ጥያቄ መሰረት እኔም የሆነ ነገር ልጠይቅህ። ማለት ብዙ ጊዜ በገጠር አካባቢ ላይ እንደዚህ ቀናቶች ለምሳሌ ሰኞ፣ ማክሰኞ፣ ሮብ ምናምን እያሉ ዳቦ እየጋገሩ ቡና እያፈሉ ምናምን ያከብራሉ። ለምሳሌ ማክሰኞ የሰይድ ሁሴን ቀን የሚባሉ ቀናቶች አሉ። እኔ ደግሞ ቁርአንና ሐዲስ ላይ ፈልጌ እነዚህን ቀናቶች የሚከበሩት የት ጋር ናቸው ብዬ አላገኘኋቸውም። እና እንዴት ነው አሉ እነዚህ ቀናቶች ወይስ ያው የማህበረሰብ ወይም የእንትን ጉዳይ ነው? አብራራልኝ በዚህ። ባጭሩ ሽርክ ነው። ባጭሩ ሽርክ ነው። ባጭሩ በቃ በአላህ ላይ ማሻረክ ነው ያዙት ሰዎች። በጣም በሚያሳዝን ሁኔታ በአላህ ላይ ቀን ይጎዳል ይጠቅማል የሚሉ ሰዎች ገጥመውኛል። እኔ ማቃለሁ። ሮብ ቡና ካላፈሉ እንዲህ እንሆናለን፣ ማክሰኞ ሐሙስ ዕለት እንዲህ ካላረኩኝ እንዲህ እንሆናለን። ስለዚህ ማክሰኞ ግዴታ ቡና መፈላት አለበት፣ ማክሰኞ ግዴታ እንዲህ መደረግ አለበት። ሽርክ በአላህ ላይ ሽርክ። ሚኪያስ ሚታርግ በረከቦት ላይ አትተላለፍ፣ ረከቦቱን ከተላለፍክ እንዲህ ትሆናለህ። ሽርክ በአላህ ላይ ሽርክ። እንትኑን አትነካካ፣ እዛ አካባቢ እንዳልደርስ ያልቀልሃል። ሼኽና ሁሴን እንዲህ ያደርጋል፣
ማን ነው ደግሞ ቀደም የተባለው خضر እንትን ይላል ተው እንዳትሄዱ ወደዛ ዶሮ እላያቸው ላይ እንደዚህ ያድርገው ምናምን ይሄ ምንድነው ጭንቅላታቸው ላይ አዙሮ መጣል ምናምን هذا شرك بالله በአላህ ላይ በቃ በግልጽ ማሻረክ ማለት ነው ቀን ይጎዳል ይጠቅማል ብሎ ቀን የሚወስን ሰው ሲጀመር ቀን የሚወስን ካለ በጣም አስቸጋሪ ነው አላህ ለኛ የሰጠን ዒድ ከቀኖች ጁምዓን ነው እሱንም ጁምዓንን ሄደን ሰላት እንድንሰግድ ነው የታዘዝን ከሰላት በኋላ ቀጥታ ሄዱ ወዴት ነው ያለን فانتشروا في الارض وابتغوا من فضل الله ነው ያለን የአላህን ፈድል ፈልጉ ነው ከዛ ያለን ስራ ስሩ ነው ያለን እንጂ ቁጭ ብላችሁ አርብ ካሎንኩ ደግሞ እንዲሆናል የሚባል ነገር የለም ግልጽ ነው ስለዚህ በቃ ባጭሩ እንደዚህ አይነትና የኔ መሳሰሉ ነገሮች ሽርክ ነው ከአላህ ውጪ የሚጠቅም የሚጎዳ ነገር የለም ቀኖች አይጎዱም አይጠቅሙም የአላህ ፍጡሮች ናቸው ሁላችንም ለአላህ ባሪያዎች ነን በቃ ቀኖች አይጠቅሙ አይጎዱ ጂኒ አይጠቅም አይጎዳ ተግባባን ምንም ሁሉም የአላህ ባሪያ ተግባባን ስለዚህ ባጭሩ ይሄን ይመስላል ይሄ በጣም ከባድ ነው እንደዚህ አይነት ነገሮችን ጥንቃቄ አድርጉ ከእስልምና ያስወጣል ሌላ ጥያቄ አሁንም አረፋ በመጣ ሰዓት ሰዎች ወደ ሀጅ ሲሄዱ አብዛኛው ሰው ማለት ወደ ገጠር አካባቢ ነው ያልኩ ያሉት ግን አብዛኞቹ አሁንም ወደ ሰይድ ሁሴን ዋሻ አለ ተብሎ እዛ በተለይ ወደ ኦሮሞ አካባቢ ወደ ኦሮሚያ ክልል ይመስለኛል ብዙ ጊዜ ይከበራልና ይሄም እየሄዱ እዛ የሚያከብሩት ነገር አለ እንግዲህ አላውቅም አልሄድኩም ቦታው ላይ ነብዩ እና የነብይ ቢመጣ ይላሉ ደግሞ ነብይ ቢመጣ ከረሱል ሰለላሁ ዐለይሂ ወሰለም ቀጥሎ ነብይ ቢመጣ ሰይድ ሁሴን የሚባሉ ሰዎች ይሆኑ ነበር እያሉ ይላሉ እኔ ግን ምንም ስላልገባኝ ምናልባት ታብራራለህ ይሄ ይኸውልሽ ምርቃና ታውቂያለሽ የምርቃና ወሬ ይባላል እዛ ላይ እንዲ ከምረው የጫት ክምር እንደዚህ ከምሩና እግራቸው ላይ እግራቸውን ሁሉ በመንጫ ይመታል ተብሏል መርቀኖ አንዱ አሉ መርቀኖ እንተነ እላዩ ላይ ጫቱን ከምሮ ማለት ነው አላየውምና በመርቃና ጣቱ ትንቀሳቀሳለች ከዛ ምን አባቱ ነባብ ነው እንዴ ብሎ እግሩና አልሸለተው እግር ያሸለተ እንደነ ነገር አያሶራም ቢባል አይገርምም አላህ ይመልሳቸውና ማለት በጣም ከባድ ነው ይሄ እግር ያስሸልታል እንደዚህ እግር ያስቆርጣልና የምርቃና ወሬ የማያሶራ ነገር የለምና ያ ጀማ አላህን ፍሩና እዚህ ውስጥ ካላችሁ ሌሎቻችሁ እንደዚህ አይነት ባህሪ ያለባችሁ ካላችሁ ተመለሱ ወደ አላህ ቱቡ ኢላላህ ተውበተን ነሱሃ ወደ አላህ መመለስን ትክክለኛ መመለስን ተመለሱ ይሄ ሽርክ ነው በትክክል ሽርክ ነው ወይ ምን አልሽኝ ኦፓል ጠርተሽኝ ነበር አይ የገለጽክበት ገርሞኝ ነው እና ታዲያ እንዴ እንደዛ ነው እንጂ በትክክል ነው በቃ እንደዚህ ምርቃና ግራም ያጋቡኝ እነዚህ ሰዎች እና እኔ ራሱ በኋላ ነው የተረዳሁት ሐሳቡን ከምን እንደሚያመነጩ ትንሽ ለመናገር ትንሽ ሰዎችን ኮንፊውዝ የማድረግ ልማድ አላቸው አውቁ እና እንደዚህ ነው እሺ ኢልሃም ምንጩ ያ ነው ሐዲስም ቁርአንም የለው ምንጩ የጫት ምንጭ ነው እሺ የምርቃና ምንጭ ነው እንደዛ ነው ከጫት የመነጨ ነው ይሄ ሁሉ ሌላ ጥያቄ ያላችሁ ግቡ እኛ እስልምና ነብዩ ሰለላሁ ዐለይሂ ወሰለም እኮ የመጡት እኮ ተውሂድን ለማስፋፋት ነው ተውሂድን ሊያስፋፋ የመጣ ነብይ ላይ እንደዚህ አይነት ቅጥፈት ላ ኢላሃ ኢላላህ እሺ ኢልሃም እሺ ጀዛከላህ ኸይር በመጀመሪያ ያው እኔ ፈልጌ ስላጣሁት ነው መልሰን ሶስተኛ ጥያቄ አለኝ ቅር ካላለክ ማለት ነው ኧረ ጠይቅ ሶስተኛ ጥያቄ በቢዝነስ ጉዳይ ከወገኖቻችን ጋር መስራት ይቻላል የፈተዋ ጥያቄ እንትና ጋይጅና ጠይቂ ያኔ ወሰለላሁ ዐላ ነብይና መሐመድ ወዐላ አሊሂ ወሰህቢሂ አጅማኢን እሺ ሁሱ ነው የፈተዋ ጥያቄ የሚመልስ አካውንቱ ተከፈተ እሺ ማርሃባ እሺ ጀዛከላህ እሺ
በነገራችን ላይ ከክርስቲያኖች ጋር አትስሩ የሚል ነገር የለም። ስራ ከሆነ እሺ፣ ለስራ ከሆነ ቁርአን ላይ የተቀመጠ ነገር ነው። እነዛ ከጠላቶች ጋር ነው ማለትም ነብዩን ሰለላሁ ዐለይሂ ወሰለም በቃ ለመዋጋት የሚመጣ ካለ ከነሱ ጋር አንሰራም። ትክክል ነው። አላህና መልእክተኛ ነው የሚዋጉ ካሉ አንሰራም። ከዛ በተረፈ በነፃነትና በሰላም የሚኖር ካለ እንደዛ ከነሱ ጋር መስራትን አልተከለከልንም። እሺ ኤኒዌይስ